አሁን ልክ እንደ በዓሉ ዋዜማ ነው። ለበዓሉ ቀን ሁሉ ዝግጁ እንዲሆን በዋዜማው ሩጫ እንደሚበዛ ማለት ነው። በ5 ዓመት አንዴ ዞሮ የሚመጣውና የዜጎችን የሀገር ጉዳይ ተሳትፎ ማረጋገጫ የሆነው ክብረ በዓል ሊከበር የቀናት ዕድሜ ብቻ ቀርተውታል። የፊታችን ሰኞ ግንቦት 24 ቀን 2018 ዓ.ም መላ ኢትዮጵያውያን መጻኢ ዕድላቸውን በገዛ እጃቸው የሚወስኑበት፣ ቃላቸውን ወደ ድምፅ መስጫ ሳጥን የሚያስገቡበት የሉዓላዊነትና የደስታ ቀን ከፊታቸው ተደቅኗል። ይሁንና ይህንን ታላቅ የበዓል ቀን በድምቀት ለመቀበል አሁን የምንገኝበት ሳምንት እጅግ ወሳኝ ምዕራፍ ነው። ከጽሞና በፊት ያለው ይህ የመጨረሻ የዝግጅት ማጠናቀቂያ ሳምንት ልክ እንደ በዓሉ ዋዜማ ሁሉም ባለድርሻ አካላት የየራሳቸውን ታሪካዊ ኃላፊነት በከፍተኛ ስሜትና ሩጫ የሚወጡበት ወርቃማ ጊዜ ነው። ምርጫው በስኬት እንዲጠናቀቅ በቅስቀሳው ሞቅታና በጽሞናው ስክነት መካከል ያለው ይህ የዝግጅት የመጨረሻ ሳምንት ለሀገራችን የወደፊት ጉዞ ጽኑ መሰረት የሚጣልበት አንኳር የጊዜ ማዕቀፍ ነው። የተወደዳችሁ ተመልካቾቻችን ይህን ጉዳይ እየተመለከትን አብረናችሁ እንቆያለን። አብራችሁን ቆዩ። በምርጫ ህግጋትና ልማዶች ውስጥ የጽሞና ጊዜ ሳይለንስ ፕሬድ ማለት ድምጽ ከመሰጠቱ አስቀድሞ የፖለቲካ ቅስቀሳዎች በሙሉ ቆመው መራጩ ህዝብም ሆነ ሀገር ወደ ፍጹም ስክነትና ማስተዋል የሚመለሱበት የማሰላሰያና የማመዛዘኛ ጊዜ ነው። በቅስቀሳ ወቅት በስሜት የተወረወሩ ባዶ ቃላትም ሆኑ በምክንያት የተሰነዘሩ ሐሳቦችን መራጩ ህዝብ ባንክሮ መዝኖ ገለባውን ከእህሉ የሚለይበት፣ እውነተኛ ሀገር አሻጋሪ ፖሊሲዎችን ከሌላው ድስኩር የሚያንጓልልበት የዳኝነት ሰዓት ነው። ወደዚህ የጽሞና ምዕራፍ ከመገባቱ በፊት ያለው የምርጫ እንቅስቃሴ ሲታይ ግን የዘንድሮ ምርጫ ታላቅ ሀገራዊ መነሳሳትና ተቋማዊ ዝግጅት ጥራት በጉልህ የታየበት በመሆኑ ከቀደሙ ሲነጻጸር ለየት ያለ የከፍታ ምዕራፍ የተቀዳጀ ነው። ሂደቱ ከዘመናዊ ቴክኖሎጂ አጠቃቀም አንስቶ እስከ ሎጂስቲክስ ስምሪት ድረስ የላቀ መሻሻል አሳይቷል። በመራጭም ሆነ በእጩ ተወዳዳሪዎች ቁጥር የታየው እድገትም ከቀደሙት መሰል ሂደቶች ልዩ ያደርገዋል። ባለፈው ስድስተኛው ጠቅላላ ምርጫ የተመዘገበው መራጭ 38 ሚሊዮን አካባቢ የነበረ ሲሆን በዘንድሮ ምርጫ ግን ከ50 ሚሊዮን በላይ ዜጎች ለመምረጥ ተመዝግበዋል። ይህ የ12 ሚሊዮን ህዝብ ብዛት ብልጫ በቀላል የሚታይ አይደለም። በሀገራችን ከሁለት ክልሎች ውጪ ቀሪዎቹ የሀገራችን ክልሎች ያላቸው የህዝብ ብዛት 12 ሚሊዮን አይሞላም። በዚህ ደረጃ ብዛት ያለው ህዝብ ለመምረጥ ካርድ መውሰዱ የኢትዮጵያንን የጋለ የዲሞክራሲ ፍላጎት የሚያሳይና ልብ የሚያሞቅ ተስፋ ነው። በእጩዎች በኩልም ከባለፈው ምርጫ ሲነጻጸር ከ8000 ወደ 10000 ከፍ ማለቱ ሰላማዊ የፖለቲካ ትግል አማራጭነት በሀገራችን ስር መስደዱን በተጨባጭ የሚያረጋግጥ እውነታ ሆኗል። በዚህ ከጽሞና በፊት ባለው የዋዜማ ሳምንት የምርጫው አበይት ባለድርሻ አካላት የቤት ስራቸውን በሰዓቱ ለማጠናቀቅ በከፍተኛ ፍጥነትና ጥንቃቄ የሚንቀሳቀሱበት ነው። ይህች ሳምንት ለእጩዎች የመጨረሻውን ወሳኙን የምረጡኝ ጥሪ የሚያስተጋቡበት፣ ያመነቱ መራጮች አንዲሳይድድ ቮተርስ በፖሊሲ አማራጭ ለመማረክ የመጨረሻውን የፖለቲካ ካርድ የሚመዙበት የፍጻሜ ሩጫ ናት። ተወዳዳሪዎች የጽሞና ሰዓት ከመግባቱ በፊት ድምፃቸውን በከፍተኛ ደረጃ የሚያሰሙበት የመጨረሻ ዕድላቸው አሁን ነው። መራጩ ዜጋ በየአደባባዩና በየሚዲያው የሰማቸውን የምረጡኝ ቅስቀሳዎችና ክርክሮች ወደ ግል ስሌትና ሀገራዊ ሚዛን የሚቀይርበት፣ ከስሜት ወጥቶ በምክንያት ላይ የተመሰረተ ውሳኔ ለማሳለፍ ራሱን ለጽሞና ጊዜ የሚያዘጋጅበት ሳምንት ነው። የምርጫ ቦርድ የምርጫ ወረቀቶችን፣ የድምፅ መስጫ ኮርጆዎችን፣ ወሳኝ የሎጂስቲክስ ግብአቶችን ከማዕከል ተነስተው በሁሉም አቅጣጫ እስከ ሩቅ ጫፎች በትክክል መድረሳቸውን የሚያረጋግጥበት፣ ማናቸውንም የቴክኒክ የአቅርቦት ክፍተት የሚደፍንበት የዋዜማው ዋነኛ መሐንዲስ ነው። ሚዲያዎች በበዓሉ ዕለት ሂደቱን ግልጽና ተደራሽ ለማድረግ የካሜራና የጋዜጠኞች ስምሪት የሚያካሂዱበት፣ የሲቪክ ማህበራት ታዛቢዎች ደግሞ ሂደቱን በገለልተኝነት ለመከታተል የመጨረሻ ስልጠናዎችን አጠናቀው ወደ ጣቢያዎች የሚተሙበት ወቅት ነው።
ሳምንቱ የጸጥታና ሕግ አስከባሪ አካላት ዜጎች ያለምንም ፍርሃትና ተጽዕኖ የሉዓላዊነት ድምፃቸውን እንዲሰጡ ስነ ልቦናዊ፣ አካላዊ ደህንነትን ባስተማማኝ ሁኔታ የሚያረጋግጡበትና ሕጋዊ ስምሪት የሚያደርጉበት ነው። ወደ ምርጫ የመጨረሻ ምዕራፍ ስንገባ የዘንድሮ ታሪካዊ ምርጫ ስፋትና ጥልቀት በቁጥሮች መስኮት ስንመለከተው የሚከተለውን ይመስላል። ለክልልና ለሕዝብ ተወካዮች ምክር ቤት ውድድር የቀረቡት እጩዎች ብዛት ከ10 ሺህ በላይ ደርሷል። በውድድሩ ላይ በአጠቃላይ 69 የፖለቲካ ፓርቲዎች እየተሳተፉ ሲሆን ከነዚህ መካከል 24ቱ ሀገር አቀፍ፣ 45ቱ ደግሞ በክልል ደረጃ የሚንቀሳቀሱ ናቸው። በዚህ ምርጫ ላይ ድምፅ ለመስጠት የተመዘገቡ ዜጎች ቁጥር ከ50 ሚሊዮን በላይ ሆኗል። በጉጉት የሚጠበቀው የድምፅ መስጫ ዕለት ግንቦት 24 ቀን 2018 ዓ.ም ከማለዳው ጀምሮ ሙሉ ቀኑን ይቀጥላል። ምርጫ የሂደት እንጂ የአንድ ቀን ክስተት ብቻ አይደለም። ከጽሞና በፊት ያለው ይህ ሳምንት ደግሞ የሂደት ማሰሪያ ጉልላት ነው። ክርክርና ቅስቀሳው ቆሞ ሐሳብ በነፃነት የሚንሸራሸርበት የጽሞና ጊዜ ሲገባ መራጩ ሕዝብ የሀገሩን ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ዕጣ ፈንታ ለመወሰን የሚያስችለውን ንጹህ አእምሮአዊ ዳኝነት ይሰጣል። ባለድርሻ አካላት የየድርሻቸውን ታሪካዊ ኃላፊነት በብቃት በመወጣት ላይ ይገኛሉ። ታዲያ በዚህ ታላቅ ሀገራዊ ክብረ በዓል ላይ እንደ ባለድርሻ አካል የእርሱ ኃላፊነት ምንድን ነው? ከጽሞና በፊት መፈጸም ያለቦትን ቀሪ ሥራ አጠናቀዋል? ግንቦት 24 ቀን 2018 ዓ.ም ለሀገራችን ሰላም፣ ፍትሐዊነትና ዲሞክራሲያዊ ስኬት ሁላችንም የበዓሉ ድምቀት እንሆን።